ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? እኔ የምለው በዚህ በፍልሰታ ጾም እንዲህ ቀላል የማይባል ቁጥር ያላቸው ወላጆች ከ7 ዓመት በታች ያሉ ህፃናትን ሲያቆርቡ ሲያበሉ ሲያጠጡ ቆይተው ማለት ነው ሲያቆርቡ እናያለንና ምን ሆናችሁ ነው? ለምንድን ነው እንዲህ የምታደርጉት? ማን ነው ይቻላል ያላችሁ? አንዱ ምን አለኝ 7 ዓመት እንኳን አልሞላውም፣ ስለዚህ ችግር የለውም፣ እንዲጾሙ የሚገደዱት ከ7 ዓመት በላይ ሲሆኑ ነው አለኝ። እና በጣም የሚገርም ነው። ይሄን ክፍተት የፈጠረው ወገኖቼ እስካሁንም ቀኖና አልወጣለትም ይሄ ጉዳይ። እርግጥ ነው አሁን የሚጠቡ ህፃናት ልክ ቅዳሴ ከገቡ አሐዱ አብ ቅዱስ ከተባለ ጀምሮ ጡት አይጠቡም። ይሄ ጾም ነው ለነሱ ለሚጠቡ ህፃናት ማለት ነው። ስለዚህ ልክ ቅዳሴ ከገቡ ጊዜ ጀምሮ እስኪቆርቡ ሰዓት ድረስ ይጾማሉ ማለት ነው። ለሚጠቡ ህፃናት ነው ይሄ። ከ7 ዓመት በታች ለሆኑት ህፃናት ግን ይህን ያህል ሰዓት ይጾማሉ የሚል ቀኖና ስላልተሰራ ይመስለኛል ይሄ ክፍተት ነው ብዙዎችን እያሳተ። እዛው ሲያበላው ሲያጠጣው ብስኩት ሲሰጠው ቆይቶ እኮ ነው ሊያቆርበው ሲሄድ ምን ሊያደርገው ነው ብዬ ተከትየው ሄድኩኝ። አቅፎ ወስዶ ሊያቆርበው እንደማይቻል ስነግረው እንደ 7 ዓመት እኮ አልሞላውም ብሎ እንግዲህ ለምዷል ማለት ነው። አያችሁ እንዲህ ያደረገ ለምዷል። የውሎ ቅዳሴ ላይ እንግዲህ ፍልሰታ ነው አሁን ጾሙ ወቅቱ የውሎ ቅዳሴ ላይ እና ይሄ ነገር ይኸውላችሁ ህግ ባልወጣበት ወቅት እንደ ግልጽ የሆነ ድንጋጌ ቀኖና በሌለበት ጊዜ ልማድ እንደ ህግ ይቆጠራል። ምን ማለት ፈልጌ መሰላችሁ? አሁን የጠዋት ቅዳሴ ሲሆን እናቶች ወላጆች ምንድነው የሚያደርጉት? ልጆቻቸውን ከመኝታቸው አንስተው ይዘዋቸው ይመጡና ይቆርባሉ አይደል? ሳይበሉ ሳይጠጡ ማለት ነው። መቼም በሌሊት አብልቶ አጠጥቶ የሚያመጣ ወላጅ ያለ አይመስለኝም። እና በጦም ማለት ነው እንደ ጦሙ ማታ እንደበሉ ለምሳሌ ማታ 4 ሰዓት በሉ ቢባል እስከ 4 ሰዓት በሉ፣ እሺ እንዲያው እስከ 5 ሰዓትም በሉ ቢባል ከ5 ሰዓት በኋላ ተኙ ቢባል ለጠዋት ቅዳሴ እስኪቆርቡ ድረስ ለ9 ሰዓትና ለ10 ሰዓታት ጾመዋል ማለት ነው። አያችሁ? ስለዚህ መቁረባቸው ትክክል ይሆናል ሰዓታት ስለጾሙ ማለት ነው። የውሎ ቅዳሴ ሲሆን ወይም የጾም ሰዓት ሲሆን ግን እያበሉ እያጠጡ ውሃም እያጠጡ ምግብም ብስኩትም ምንም እየሰጡ ቆይተው ነው ወስደው የሚያቆርቧቸው እና ትክክል አይደለም። ልክ በሌሊት በጠዋት ቅዳሴ ላይ ሌሊቱን ጾመው እንደሚመጡት ሁሉ ቀንም እንደዛ አድርጋችሁ ማሰብ ነው ያለባችሁ እንጂ 7 ዓመት አልሞላውም ብላችሁ እያበላችሁ እያጠጣችሁ አቆይታችሁ አምጥታችሁ ማቁረብ ትክክል አይደለም። ምክንያቱም የሚጠቡ ህፃናት እንኳን ይጾማሉና በቤተክርስቲያን ትውፊት ያለ ነው። ይሄን የለም ልትሉ አትችሉም። የሚጠቡ ህፃናት እየጾሙ ከ7 ዓመት በታች የሆኑ ትልልቅ ህፃናትን አይጾሙም ብሎ ማሰብ እንዴት ተቻላችሁ ነው? አይቻልም ፈጽሞ። እሺ በጠዋቱ ቅዳሴ ለ10 ሰዓታትና ለ9 ሰዓታት ጾመዋል፣ ቀንም እንደዛ እናድርገው ካላችሁ ምን ሊሆን ነው? 12 ሰዓት ጠዋት ማብላት ሊጠበቅባችሁ ነው ማለት ነው። 12 ሰዓት ደግሞ ተነስቶ የሚበላላችሁ ህፃን አይኖርም። ስለዚህ ቀን ይራባል፣ ይጠማል፣ ሳታዩቱም ቢሆን ሊበላ ሊጠጣ ይችላል። ደግሞም 7 ዓመት ስላልሞላው 18 ሰዓት ጾም ልትሉት አትችሉም። ስለዚህ የቀኑ የውሎ ቅዳሴ ሲሆን ህፃናትን ማቁረብ ቢቀርባችሁ ወገኖቼ፣ መቼም ለማስባረክ ነው አይደል? በጤና በጸጋ እንዲያድግ ነው አይደል
እያመጣችሁ የምታቆርቡ ህፃናቱን፣ ስለዚህ ለቅስፈትም እንዳይሆን ተጠንቀቁ። ጥግብ ብሎ መጥቶ ማቁረብ እያበላችሁ እያጠጣችሁ እያመጣችሁ ማቁረብ ትክክል አይደለም በፍጹም። በሌሊቱ ልምዳችሁ ትክክል እንዳልሆነ መረዳት ትችላላችሁ። እና ቀኖና እስኪወጣልን ድረስ ቤተክርስቲያን እስካሁን ከ7 ዓመት በታች ላሉ ህፃናት በቁርባን ስርዓት እንዴት ይሁኑ የሚለውን ቀኖና አላወጣችም። በዚህ አጋጣሚ ይህን ማመልከት እፈልጋለሁ። ለስንት ሰዓት ይጹሙ? እንደ ሌሊቱ አሁን የሌሊቱ 4 ሰዓት በልተው ተኙ ቢባል እስከ ጠዋት ድረስ 10 ሰዓት ይሞላቸዋል። 10 ሰዓት ይጹሙ ቢባል ለምሳሌ ሌሊት 11 እንደ እስላም ጾም 11 ሰዓት ተነስተው መብላት አለባቸው ማለት ነው ቀን ለመቁረብ። እና የትክክል ስለማይሆን ሊመጣም ስለማይችል መፈጸምም አስቸጋሪ ቀን ይቆርባልና ልጅ ብለው 11 ሰዓት ተነስተው ምግብ የሚያበሉ ይሄ እንዲህ አይነቱም ስርዓት ትክክል ስለማይሆን ለህፃናት ቀን ማቁረብ ቢቀር ከ7 ዓመት በታች ላሉ ህፃናት፣ ከ7 ዓመት በላይ ለሆኑት ያው 18 ሰዓት መጾም ግዴታ ስለሆነ የሚችል ጾማል። አይ ልጅ አይችልም የሚሉ ደግሞ ከ7 ዓመትም እስከ 10 እስከ ምንም ከፍ እስኪል እንጠብቃለን የሚሉ አሉ። መብታቸው ነው። አይችልም ካሉ አይችልም ነው። እኔ ወንድሜን በ5 ዓመቱ 18 ሰዓት ጾሞ ቀን ውሎ በውሎ ቅዳሴ አቁርቤዋለሁ። በ5 ዓመቱ ይችላል። አይችልም የምትሉት 7 ዓመት ይችላል። ፊት ከሰጣችሁት ህፃን ነው፣ ሊያለቅስባችሁ ምን ሊልባችሁ ይችላል። እንዳያያዛችሁ ነው ሁኔታው። እና እባካችሁን ልጆቻችሁን እናስባርካለን ብላችሁ ለቅስበት እንዳትዳርጓቸው። አብልታችሁ አጠጥታችሁ አጥግባችሁ ማቁረብ እንዴት ብታስቡት ነው ትክክል አይደለምና ይህንን እያሰባችሁበት ልል ፈልጌ ነው። ለሲኖዶስ ተብየው ደግሞ ይህንን ነገር እባካችሁን ምዕመናንን ልጆቻቸውን ለጉዳት የሚዳርግ ነውና በሌሊቱ በጠዋቱ ቅዳሴ 10 ሰዓት አስጾማችሁ 4 ሰዓት እንዲያው ተኙ በልተው ተኙ ቢባል 10 ሰዓት አስጾማችሁ እንደምታቆርባቸው ሁሉ ይሄ 10 ሰዓቱ ለቀኑም ይስራ። ስለዚህ እሱ ከሰራ ደግሞ 11 ሰዓት ጠዋት ተነስታችሁ ማብላት ሊጠበቅባችሁ ነው። ይሄም ደግሞ ስለማይሆን ቀን ከ7 ዓመት በታች ለሆኑ ህፃናት ማቁረብ ብትተውት ብላችሁ ብትነግሩ መልካም ነው ልል እፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ይሄን ማለት ፈልጌ ነው። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ኮሜንት፣ ፎሎው፣ ሰብስክራይብ ማድረግ አይረሳ። አመሰግናለሁ።